ሌላ ችግር ገብቶ ነበር። እንግዲህ ሴቷ እንዳያችኋት ሚኪን ምንም አላተረፈችውም። በቦክስ በምን በምን እያለች እንግዲህ ኧረ እንደው ፈጣሪ ሆይ እንደው ከምን አይነት ጉድ ነው የጣለው ልጁ። አንደኛ ልጁ ለምን አይማርም እንዴ? ብቻውን ለምን ይሄዳል? ኦልሬዲ በእርግጥ ያኛው የታገተው ልጅ ያሳዝናል። ለሱ ለመድረስ ብሎ ነው እንግዲህ። አንደኛ ነገር ሚኪን እየፈለጉት ነው። ሚኪን ለማስገደል ብዙ ነገሮች እያደረጉ ነው። እሱ ደግሞ በዛኛው እንትን እያየ ነው። ሰዎች ቴክስት የሚያደርጉለት ሁሉ ነገር ፈጣሪ ይጠብቀው እንጂ ብዙ ነገሮች እየደረሱኝ ነው ብሏል። ይህን ሁሉ እያየ እንዴት ብሎ እዛ ቤት ሊሄድ ቻለ? ልጁን ብቻ ለማዳን ብሎ ራሱን ትልቅ ችግር ውስጥ ከተተ። ማነው ለእሱ እንትን የሚልለት? እሺ እሱ ለዛ ልጅ ይደርሳሉ ብሎ ነው እንትን ያለዋ። እዚህ ጋር ደግሞ የራሱን ነፍስም አለ። አንዳንድ ጊዜ ለሰው ነፍስ እንትን ስትሉ ለራሳችሁም ትንሽ ዋጋ እንትን ማለት አለባችሁ። ሁልጊዜ ሚኪ ጎጆ ካያችሁት ለሰዎች በጣም ይሞታል። የሆነ ሰው ተበድሎ የሆነ ሰው እንትን ብሎ ካየ ከራሱ ይልቅ የሚያስፈልገው እርዳታ የሚያደርገው ለዚያ ሰው ነው። እና ሞር ደግሞ እሱ ሲኖር ነው እነዚያን ሰዎች መንከባከብ የሚችለው። እና በተደጋጋሚ እንደዚህ አይነት ነገሮች ገጥመውታል ሚኪ። እኔ በጣም ጥናተኛ ነው። ሁልጊዜም እንደምላችሁ በጣም ይደበደባል። ልጁም አይማርም ከስተቱ ምንም ነገር ምንም ያህል በቃ አሁንም መልሶ እዛው ነው፣ አሁንም መልሶ እዛው ነው። እንዲህ ሰው እስከሚሞት ድረስ ይጠብቃል ወገን። አቤቱ እኔ ስንቱን አየን። በዚህ እንትን እንኳን በዚህ በትንሽ ቀን እንኳን ስለሚኪ ስንት ጉድ ሰማንን ወገን። ከትናንት ወዲያ ነው ከሶስት ቀን በፊት የገዛ ጓደኛው አብሮ እየበላ አብሮ እየጠጣ በገንዘብ ተደራድሮ ከነዛኞቹ ሰዎች ጋር እጅ ውስጥ ወጥመድ ውስጥ ለማስገባት ሚኪን ፈጣሪ ትረፍ ሲለው ደግሞ ሚኪ በሰዓቱ ልጁ ምን እንደሚሰራ ለሱ ምን አይነት ሴራ እንደሚያሴራ ደርሶበት ከዛ እንትን ሊወጣ ችሏል። ዛሬ ደግሞ ጓደኛህ እንደዚህ ተደርጓል፣ ተጎድቷል፣ ድረስለት ብለው እሱን እንትን ብለው ወጥመድ ውስጥ ለማስገባት እንግዲህ የዛሬው ሴት ናት እንዳያችኋት፣ ቪዲዮን አስገባላችኋለሁ። በጣም ነው ያሳዘነኝ። እኔ ሁልጊዜም እላችኋለሁ ልጁ ሰው ይዘህ ሂድ ወይ የሆነ እንትን በል ምናምን ይባላል። አንደኛ ነገር እኔ ማናቸውንም የምመክራቸው እነ ልዑልም ሆነ እነ አቤል ማንም ሰው ሆነ በተለይ መኖሪያ ቤት ሲሄዱ በመጀመሪያ እንትናቸውን ሳያደርጉ በፊት በደንብ እንትን መፈተሽ አለባቸው። አካባቢው፣ ግቢው ምናምን ዝም ብሎ የሰው ቤት ዘው ብሎ አይገባም። ስንት ነገር አለ አይደለም። እነሱ ጠላት የበዛባቸው ሰዎች ይቅርና እነሱን መውጫና መግቢያ እየጠበቁ የሚያሳድድ ሰው በበዛበት ጭራሽ እሱ ደግሞ ምንም ነገር ሳይመስለው ያለምንም እንትን እዛ ሄዱ ወጥመድ ውስጥ ገባላቸው። እና እግዚአብሔር ግን ትረፍ ሲለው አንዳንዴ ፈጣሪ ይወደዋል። በተደጋጋሚ እንደ ሚኪ የተፈተነ ሰው የለም። ብዙ የተጎዳም ሰው አይቻለሁ፣ ግን እንደ ሚኪ አይሆንም ማናቸውም። በቃ እነ ማነው ልዑል በል እነ እንትና በል ማንም እንደ ሚኪ ጎጆ የተደበደበ ሰው የለም። ልጁ ራሱ እጅግ በጣም ጥናተኛ ነው። እመቤቴ ሰው እንዴት በዚህ ልክ ራሱን ጥሎ ለሰው ለማትረፍ ሲል አንዳንዴ በእርግጥ ለምን እዛ ልጅ ለምን እንትን ሊብል ሄደ ብዬ ሚኪን ጥፋተኛ ነው ልለው አልችልም። ምክንያቱም የዛኛው ጓደኛው በጣም ከባድ ሁኔታ ነው ያለው። እንግዲህ እሱንም ምን እንዳደረጉት እያየ ነበር እና በጣም አሰቃቂ ነው። ግን ደግሞ የራሱን ሕይወት አደጋ ላይ ጥሎ እዛ ቦታ ሲሄድ የገጠመው ነገር አይታችኋል እንግዲህ ብዬ አስባለሁ። እኔም በትንሹ አሳያችኋለሁ። ሁልጊዜም ይጻፍለታል፣ በኮሜንትም በውስጥም ምንም ሁሉ ነገር ይነገረዋል። ሰው ከተቻለ በርከት አድርገህ እንደዚህ አይነት ቦታ ስትሄድ ጫካ ምናምን አካባቢ ስትሄድ ሰው ይዘህ ሂድ፣ ብቻህን አትንቀሳቀስ እያልን ማለት ነው። ያው እንግዲህ አንዳንዴ ደግሞ ያው ሳትፈልጊ የማትገቢበት እንትን ትገቢያለሽ እና እግዚአብሔር ብቻ ይጠብቀው።
እኔ ማናቸውንም ፈጣሪ የእነሱን ክፉ ነገር አያሰማን፣ ፈጣሪ ይጠብቃቸው። ከዛ ውጭ በእያንዳንዱ ጊዜ የምንሰማቸው የምናያቸው ጉድ መቼም አያልቅም። የኛ ነገር በየጊዜው አዳዲስ ነገሮች እያመጡ እነሱ ግን ትልቅ ችግር ውስጥ እየገቡ የእነሱን ችግር ማንም ሰው አልተረዳላቸውም እንጂ ሰዎች ሲጀመር ማናቸውም ስራቸውን በአግባቡ እንዲሰሩ አይፈልጉም። በቃ ወንጀለኞች ታውቃላችሁ፣ እውነቱ ሲወጣባቸው የእነሱ ድክመት ደካማ ጎናቸው ሰውን ማሰቃየት፣ ሰውን ማገት፣ ሰው መግደል ይሄ ነው እንጂ እንደ እንትን ልብ እንዳላቸው ቢሆንማ ትክክለኛ እንትን ፍርድ ማግኘት ቢችሉ ወደ ህግ ያቀርባሉ። የእነሱ የድክመታቸው ድክመት ሰውን ማሰቃየት፣ ሰው መደብደብ ምንድን ነው ወገን? እኔ እኮ ግራ ገባኝ እኮ። ለማን ነው የምንናገረው? ማን ነው ሰሚስ? ኧረ በስመ አብ! ኧረ በስመ አብ! ኧረ እንደው አሁን ስልችት ነው ያለኝ እኔ እውነት የእነሱን ባየው ሰዓት እኔ ተሳቅቄ ሞትኩ እኮ በቃ። በየጊዜው የሚያመጡት ነገር አሁን ምን ሆነ አሁን ምን ሆነ እያልሽ ቪዲዮ ካለቀቁ መጨነቅ፣ ቪዲዮ ሲለቁ መጨነቅ ዲ አምላኩ ከባድ ነው በጣም። በተለይ የሚኪ ነገር በጣም ያሳስባል። ልጁም ምንም ራሱን አይጠብቅም። ተመቶ ራሱ እረፍት አይወስድም። ተደብድቦ እንደዛ ስንት ቀን ታግቶ ራሱ ልክ በተገኘ በማግስቱ ስራ ይገባል። ለራሱ ምንም አይነት እንትን ልጁ ከብረት ነው የተሰራ ከምንድን ነው? አንዳንዴ እኮ ነው ያጠራጥረኛል ወገን። ዝም ብላችሁ ስታዩት ብረት ነው እንዲህ ልጅ ትላላችሁ። ሰው እንዴት ነው በዚህ ልክ እየተደበደበ በዚህ ልክ እንትን እየተባለ ምንም ከስህተቱ የማይማር ይህም ሁሉ ነገር እየተቋቋመ መልሶ ደግሞ እዛው ችግር ውስጥ ይገባል። ካልሆነ ደግሞ ልክ እንደነ ልዑል ሰው በዛ አድርጎ እንደዚህ አይነት ቦታ ሲሄድ ብዙ ጊዜ ከካሜራውና እኔ እንደው አንድ ሰው ምን ይዞ ከሄደ እንጂ የማየው ሁል ጊዜ ካሜራማኑ ነው። እንደዚህ አድርግ ሲል ካሜራማኑ ነው ሲጠራ የምሰማው እና በጣም ከባድ ነው። ብቻ ምን ብላችሁ እንደምታወሩ አላውቅም ጎበዝ፣ አስቸጋሪ ነው። ሰው ብትነግሩት ለሰው ብላችሁ ራሳችሁን ችግር ውስጥ ባትከቱ ነው የምለው እኔ እውነት። እኔ ከሞትኩ ሶዶ ያብቀል ትላለች። እናንተ ስትኖሩ ነው ለሰው እንትን የምትሉት እና በተቻላችሁ አቅም እንግዲህ ፈጣሪ የሚጠብቃችሁ ከማለት ውጭ ምንም ልል አልችልም። እናንተም ተመልካቾች እንግዲህ እውነት ጸሎት አድርጉላቸው። በጣም በተለይ ሚኪ በጣም ከባድ ሁኔታ ነው ያለው። አንዳንዴ ማለት ነው እናንተ ለሰው እንትን ስታስቡ፣ አሁን ይሄ ልጅ ዛሬ ሚኪ ግን በጣም የዋህ እንደሆነ ያየሁበት እንትን እዚህ በፊት እሱን እንትን ለመጉዳት ሚኪን ለመጉዳት የገዛ ጓደኛው እንትን ሲባል አይታ፣ ሚኪ ግን ዛሬ እንደዚህ አይነት ሁኔታ ላይ ነው ያለው ድረስለት ሲባል ምንም እንትን ሳይል እዛ ቦታ ነው ይሄ ሩጦ ሄደው አያችሁ። አሁን እሱ በዛው አጋጣሚ ደግሞ እንግዲህ እየተናገረ ነው በልጁ ላይ ምንም አይነት ቂም እንዳላስኩበት እንድታቁልኝ እያለ ነው ሚኪ። ልጁ እንኳን ምንም አይነት ተንኮል አስቦ እሱን ለማሳገት ወይም እሱን ለማስገደል ከጀርባ ሴራ ቢያሴርም የሚኪ ጓደኛ ማለት ነው። ሚኪ ግን በንጹህነቱ በወንድምነት እንግዲህ ቀርቦ እሱ ችግር ውስጥ ነው ሲባልም ሩጦ የደረሰለት ልጅ ነው እና በዚህ ያክል በጣም የዋህ ልጅ እንደሆነ በጣም ከፊቱ ታውቁታላችሁ፣ ምን ያክል ለሰዎች እንደሚጨነቅ። አንዳንድ ሰዎች ይሄ ልጅ አሁን ጓደኛ የተባለው ልጅ በጥቅም ነው እንግዲህ ራሱን አሳልፎ ሚኪን ለመግደል የወሰነው ብር ስለተከፈለው ብቻ ነው። አንደኛ ነገር በእነሱ እንትን እኔ ብዙም እንትን ላልላችሁ እችላለሁ፣ ምክንያቱም የራሳቸው እንትን ሊኖራቸው ይችላል። ግን ደግሞ በዚህ እንትን ደግሞ ዛሬም እዚህ ቦታ ላይ ሲሄድ አይታችኋል እንግዲህ ሚኪን እየተደበደበ እንደነበረ የሚያሳይ ቪዲዮ ነው ያየሁት። አንደኛ ነገር ለሱ ለጓደኛው ደርሳለሁ ብሎ ጓደኛውን ያልሆነ መርፌ እየወጉ
አረ እንደው ምን አይነት ዘመን እንደደረስን አላውቅም። እውነት እኔ እኮ ለማውራት ራሱ በጣም እንትን እያለኝ ነው። ሰው በዚህ ያክል እንዴት ይጨካከናል? እንደው በእርስ እርስ በወገን ወገን ላይ እንደው የፈለገው ነገር እንትን ቢል ለምንድን ነው በዚህ ልክ የምንጨካከነው ወገን? እንደው ችግር ካለብን ራሱ ችግራችንን እርስ በርሳችን ለምን አንፈታ? በጣም ኧረ ኡፍ እንዴት ተብሎ ይወራል? በጣም ከባድ ነው። ይሄ ነው ብላችሁ እንኳን ለማውራት የሚከብድ ነገር ነው። እንግዲህ ሚኪ እንትናን በዚሁ አጋጣሚ ማነው ስሙ ዱካሾ ላይ የሚሰራው ብሩክ ወንድማችንን ለሚኪ በቃ ግራ ጎኑ በሉት። ሁልጊዜ የሆነ ነገር እንትን ሲል ይሄን በስማም ሳላመሰግነው አላልፍም። የእውነት ብሩክን ሁላችሁም እንደው ኧረ በስማም በችግሩ ላይ በእንትኑ ላይ ሩጦ የሚደርስለት እንግዲህ ብሩክ ነው። እንግዲህ እስካሁን ድረስ ከማናቸውም በላይ እንግዲህ ማናቸውም ሲሮጡ ሲሄዱ አላየውም። ሚኪ ማነው ስሙ ይሄ ወንድማችን ግን ብሩክ በተደጋጋሚ ባለፈውም ጠፍቶ ለ15 ቀን ምናምን አፈላልጎ ካለበት ያወጣው እንግዲህ አይታችኋል። ወንድማችን ብሩክ ነው። ዛሬም እንግዲህ በዛ ቦታ ላይ እንግዲህ ቢያንስ ምንም ነገር እንኳን ቢፈጠር ባይፈጠር ብሎ እንግዲህ ከጀርባ ሆኖ ያለው እንግዲህ ብሩክ ነበር። ከዛም በኋላ እንግዲህ ሴቷ አይታችኋል ስትደበድበው ምናምን። ብሩክ ባይኖር እንግዲህ እኔ ብቻ አላውቅም። ስለዚህ ልጅ ብሩክ የሚባለው ልጅ ሳላመሰግነው አላልፍም። ሁልጊዜ ለሚኪ በጣም ፈጥኖ የሚደርስለት ችግሩ ላይ ከችግር ላይ ችግር እያመጣበት እንኳን ሚኪ ራሱ ይሄ ማነው ስሙ ብሩክ ራሱ እሱን ለመግደል ብዙ ነገሮች እያደረጉ በቤተሰብ ወንድሙ በምን እየሄዱበት ኦልሬዲ ወንድሙ እንደሞተ ታውቃላችሁ ባለፈው። ይህን ሁሉ ነገር ተቋቁሞ ግን አሁንም ከሚኪ ጎን ነው ያለው እና ሳላመሰግነው አላልፍም። አንዳንዴ መወለድ ምንድን ነው ቋንቋ ነው ነው የሚባለው እና እንደነዚህ አይነት ጓደኛ ማቾች አሉ። የልብ ሰው በቃ ሰው የሆድሽን የልብሽን የሚያቅልሽ ሰው ደግሞ እኔ ቃል የለኝም እውነት በጣም በቃ አውርተሹ ሚስጥርሽን የሚካፈልሽ ሁሉ ነገርሽ እንትን የሚልሽ ሰው በጣም እግዚአብሔር ይስጣችሁ። ከምንም በላይ ፈጣሪ ይስጣቸው። የኔ ቅን ልብ ያላችሁ ሰዎች ፈጣሪ የጥፍ እጥፍ አድርጎ ይስጣችሁ ነው የምለው። በተረፈ እኔ ሚኪን ብዙ ጊዜ ተናግረናል። ኮሜንት ይጻፋል ብቻህን አትሄድ የሆነ ነገር ያደርጉሃል ምናምን እያልን ነው። እኛም ከመለፍለፍ ወደኋላ አላልንም። እሱም እንግዲህ ችላ ብሎ ነገሮችን ሁሉ ወደፊት እያለ እንግዲህ ዱላም እየቀመሰ እሱም ተቋቁሞታል። ዱላውን ምንም ነገር አልመሰለውም መሰለኝ ልጁ እየተደበደበ ምን እያለ መልሶ እዛው ነው መልሶ እዛው ነው። እንዴ ልጁ ምንድን ነው ትላላችሁ? በቃ አንዳንዴ ቆም ብላችሁ ስታዩት መልሶ ተመቶ ደግሞ መልሶ ቁሞ እየሄደ ስታዩት እንዲ ኧረ ይሄ ልጅ ምንድን ነው ትላላችሁ። እና እግዚአብሔር ግን ይጠብቀው። እኔ ሌላ ምንም አለም። በጣም በብዙ ነገር የተጎዳ ልጅ ነው እውነት። እሱ የምትከታተሉ ሰዎች ታውቁታላችሁ። ኦልሬዲ ይሄ ብዬ አልነግራችሁም። በጣም ብዙ በደል፣ በጣም ብዙ ችግር፣ በጣም ብዙ ነገር እየደረሰበት ሚኪ ጎጆ ይህን ሁሉ ተቋቁሞ ግን ብቻውን እዚህ ደርሷል። ከእግዚአብሔር ጋር እና በእናንተ ጸሎት ማለት ነው። እናቱ ጋር እንደዛ ስንት ነገር አባቱም ባለፈው ቆይቷል። አባቱም ሙቶበት ያ ሁሉ ነገር እያሳለፈ ከእናቱም ጋር ያለው ነገር ጥሩ አልነበረም። ብዙ ነገሮች ብቻ ስለሱ ስታወሩ በጣም ብዙ ነው ታሪኩና ለምን እኔ ከድሮም ጀምሮ እከታተለዋለሁ። ብዙ ስቃይ፣ በጣም ብዙ ነገሮች ያሳለፈ ልጅ ነው። ግን ያን ሁሉ ፈተና አልፎ እንግዲህ ይኸው አሁንም አለ። እግዚአብሔር ይመስገን። ወደፊትም ፈጣሪ ይጠብቀው ወንድማችን። እኛ የተቻለንን አቅም እንመክረዋለን እንግዲህ ራሱን እንዲጠብቅ። በተቻለ ደግሞ ራሱ ነው መጠበቅ ያለበት ብዬ ነው ማምነው። እንግዲህ እናንተም እስኪ አስተያየታችሁን ጻፉልኝ። በተረፈ የዛሬው ቪዲዮ እንግዲህ ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ
ሰላም እና ፍቅር እመኝላችኋለሁ። ሀገራችን ኢትዮጵያን ሰላም ያምጣልን እያልኩኝ ሁላችሁንም ለምታበረታቱኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። የእውነት ከልብ ነው የማመሰግነው። አብዛኞቻችሁ ገብታችሁ ነው የምትወጡት። ከመጣችሁ አይቀር ላይክ ያደረጋችሁ አበረታቱኝ እላችኋለሁ። ሰላማችሁ ብዝት ይበልልኝ። ባይ